ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ በገቢዎች ሚኒስቴር የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ታክስና ታክስ ነክ ጉዳዮች በባለሙያዎች የሚቀርቡበት የዩቲዩብ ገጻችን ነው። ለዛሬ የማቀርብላችሁ አለማየሁ ሙሉ የታክስ ከፋዮች ትምህርት ባለሙያ ነኝ። አብራችን ቆዩ። በዛሬው የማቀርብላችሁ ርዕስ የደረጃ ለ ግብር ከፋዮች ግብር አከፋፈል በሚመለከት ይሆናል። ለዚህ ርዕስ የሕግ ማዕቀፍ ወይም ወሰናችን የተሻሻለው የፌዴራል ገቢ ግብር አዋጅ 1395/2017 ይሆናል ማለት ነው። ከዚህ ርዕስ ጋር ተያይዞ ልናይ የሚገባቸው ነጥቦች የመጀመሪያው የግብር ከፋይ ደረጃዎች የሚለውን ይሆናል። ቀጥሎ ሁለተኛ የምናየው የደረጃ ለ ግብር ከፋዮች ግብር አከፋፈል፣ ሶስተኛ የምናየው የደረጃ ለ ግብር ማስከፈያ ምጣኔ ተፈጻሚ የማይሆንባቸው፣ በአራተኛ ደረጃ የምናየው በተጣራ ታክስ የሚከፈልበት ገቢ ላይ ግብር ለመክፈል ለመረጡ የደረጃ ለ ግብር ከፋዮች የሂሳብ አያያዝ የሚለውን ይሆናል ማለት ነው። የመጀመሪያውን ስናይ የግብር ከፋይ ደረጃዎችን ስናይ በዚሁ አዋጅ ላይ አንቀጽ 3 በተገለጸው መሰረት ለዚህ አዋጅ አፈጻጸም ሲባል ሁለት የግብር ከፋይ ደረጃዎች አሉ። እነዚህም የደረጃ ሀ ግብር ከፋይ እና የደረጃ ለ ግብር ከፋይ ናቸው። የደረጃ ሀ ግብር ከፋይ የሚባለው ድርጅት ወይም ህጋዊ ሰውነት መብት ያለው ወይም ደግሞ አመታዊ ጠቅላላ ገቢው ከብር 2 ሚሊዮን ወይም ከዛ በላይ የሆነ ማንኛውም ሰው ወይም ግለሰብ ነጋዴ ሲሆን፣ የደረጃ ለ ግብር ከፋይ የሚባለው ድርጅትን ሳይጨምር አመታዊ ጠቅላላ ገቢው ከብር 2 ሚሊዮን የሚያንስ ግለሰብ ወይም ነጋዴ ነው ማለት ነው። የደረጃ ለ ግብር ከፋዮች ግብር አከፋፈልን የሚለውን በምንመለከትበት ጊዜ በዚህ አዋጅ በሌሎች አንቀጾች ወይም በሌላ የታክስ ህግ የተደነገገው ቢኖርም የደረጃ ለ ግብር ከፋዮች ግብር የሚከፍሉት በጠቅላላ ገቢያቸው ላይ ይሆናል። ግብሩ የሚጣለውና የሚከፈለው በአመቱ ውስጥ ከዕቃና አገልግሎት ሽያጭ በሰበሰቡት ጠቅላላ የሽያጭ ገቢ ነው ማለት ነው። ጠቅላላ የሽያጭ ገቢ ማለት ደግሞ በዚህ አዋጅ አንቀጽ 49 የተመለከቱት አነስተኛ ግብር ከፋዮች ለሚከፍሉት ግብር ስሌት መሰረት የሚሆን በአንድ አመት ውስጥ ከንግድ ስራቸው የሚያገኙት ጠቅላላ ሽያጭ ነው ማለት ነው። በዚህ መሰረት የደረጃ ለ ግብር ከፋዮች ግብር ማስከፈያ ምጣኔው እንደሚከተለው ይሆናል። ግብር የሚከፈልበት አመታዊ ጠቅላላ ገቢው ይኖራል። ምጣኔው መቶኛ ይኖራል። በዚህ መሰረት ከ0 እስከ 100,000 አመታዊ ገቢ ያለው 2%፣ ከ101,000 እስከ 500,000 አመታዊ ገቢ ያለው 3%፣ ከ501,000 እስከ 1 ሚሊዮን 5%፣ ከ1 ሚሊዮን 1 እስከ 1 ሚሊዮን 500,000 አመታዊ ገቢ ያለው 7%፣ ከ1 ሚሊዮን 500,000 እስከ 2 ሚሊዮን 9% በሚል የግብር ምጣኔ ታሳቢ ሆኖ ግብራቸውን በአጠቃላይ ሽያጫቸው ላይ በመመስረት እንዲከፍሉ ይደረጋል ማለት ነው። ሶስተኛውን ርዕሰ ጉዳይ ስናይ የደረጃ ለ ግብር ማስከፈያ ምጣኔ ተፈጻሚ የማይሆንባቸው የሚለውን ስናይ ከላይ በሰንጠረዡ የተገለጸው የማስከፈያ ምጣኔ ተፈጻሚ የማይሆንባቸው ማለት ነው የሚከተሉትን ጨምሮ የሙያ አገልግሎት ለሚሰጡ ሰዎች ይሆናል ማለት ነው። እነዚህም ለሂሳብ አያያዝ ሙያ፣ ለአርክቴክቶች፣ ለአማካሪዎች፣ ለመሐንዲሶች፣ ለግንባታ ስራ ተቋራጮች፣ ለፋይናንስ ኢኮኖሚና ኢንቨስትመንት ባለሙያዎች፣ ለጤና ባለሙያዎች፣ ለህግ ባለሙያዎች እንዲሁም ደግሞ ለተጨማሪ እሴት ታክስ ለተመዘገቡ ታክስ ከፋዮችና የሂሳብ መዝገብ በማቅረብ በሰንጠረዥ አመርሃ መሰረት በተጣራ ታክስ የሚከፈልበት ገቢ ላይ ግብር ለመክፈል ለመረጡ የደረጃ ለ ግብር ከፋዮች ይህ ከላይ የተጠቀሰው የደረጃ ለ ግብር ማስከፈያ ምጣኔ ተፈጻሚ አይሆንባቸውም ማለት ነው።
ሂሳብ መዝገብ በማቅረብ በደረጃ በሰንጠረዥ ሀመርሃ መሰረት የሚከፍሉ ደግሞ ያው እንደ ሌሎች ነጋዴዎች በሚከፍሉት የተጣራ ትርፍ ላይ ተመስርቶ የሚከፍሉ ነው የሚሆነው ማለት ነው። አራተኛውን ርዕስ ስንመለከት በተጣራ ታክስ የሚከፈልበት ገቢ ላይ ግብር ለመክፈል ለመረጡ የደረጃ ለ ግብር ከፋዮች የሂሳብ አያያዝ ስንመለከት ከላይ በተዘረዘሩት ሙያዎች የተሰማሩ ግብር ከፋዮች በዚህ አዋጅ ለደረጃ ሀ የሚጠይቀውን የሂሳብ መዝገብ አያያዝ የመያዝ ግዴታ አለባቸው። ይህ የሂሳብ መዝገብ አያያዝ ደግሞ በታክስ ሂሳብ መዝገብ አያያዝ መመሪያ ቁጥር 176/2014 መሰረት በይበልጥ ተዘርዝሮ ስለሚገኝ ያንን በማየት ለዛ የሚያስፈልገውን የሂሳብ መዝገብ መያዝ ተገቢ ይሆናል ማለት ነው። የደረጃ ለ ግብር ከፋዮች በእያንዳንዱ የግብር ዓመት የንግድ ስራ ገቢ ግብር የሚከፍሉት የሚኒስትሮች ምክር ቤት በሚያወጣው ደንብ በሚወስነው የግብር አከፋፈል ዘዴ ነው ማለት ነው። ለዛሬ ያቀረብንላችሁ ትምህርት ይሄን ይመስላል። በቀጣይ ሌሎች ሀሳቦች እንዲደርሳችሁ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ይከታተሉን። አብራችሁን ስለቆያችሁ እናመሰግናለን።